እንዴት አምሽታችኋል የተወደዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን የዕለተ ሐሙስ የኢቲቪ ዜና 57 ተጀምሯል ለመላው የክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የልደት በዓል ዋዜማ በሰላምና በጤና አድረሳችሁ እንላለን አበይት ጉዳዮችን ላስቀድም ጠቅላይ ሚኒስትር አብይ አህመድ የዘንድሮ የልደት በዓል መከራችንን ከኋላችን ጥለን ተስፋችንን አሻግረን ያያየን የምናከብረው በዓል ነው ሲሉ አስታወቁ በጦርነቱ ምክንያት ለተጎዱና ከቀያቸው ለተፈናቀሉ ወገኖች ድጋፍ የማድረግና በዘላቂነት የማቋቋም ስራ ሊጠናከር እንደሚገባ የሃይማኖት አባቶች ተናገሩ የኢየሱስ ክርስቶስ የልደት በዓልን በማስመልከት የእንኳን አድረሳችሁ መልእክታቸውን አስተላልፈዋል ተመልካቾቻችን ከኢቲቪ ዜና 57 ጋር ሮዛ መኮንን ዜናዎቹን የመራው አብሬያችሁ ቆያለሁ በያላችሁበት መልካም ጊዜ ይሁንላችሁ ባለፉት 5 ወራት ኢትዮጵያ ፈተናን ተቋቁሞ ማለፍ የምትችል ሀገር መሆኗን ለዓለም ያሳየንበት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ በታላቁ የኢትዮጵያ ህዳሴ ግድብ ለ2 ቀናት ሲካሄድ የቆየው የ100 ቀናት እቅድ አፈጻጸም ግምገማም ተጠናቋል አስማማየ ነው ለ2 ቀናት በታላቁ የኢትዮጵያ ህዳሴ ግድብ የተካሄደው የፌደራል ሚኒስቴር ተቋማት የ100 ቀናት የእቅድ አፈጻጸም ግምገማ ተቋማቱ ያሳኳቸው እቅዶችና ቀሪ ስራዎች ተገምግመው ቀጣይ አቅጣጫዎች የተሰጡበት ነው መድረኩን የመሩት ጠቅላይ ሚኒስትር አብይ አህመድ ከግምገማው መጠናቀቅ በኋላም የማጠቃለያ ሐሳብና የቀጣይ ጊዜያት የሥራ መመሪያም ሰጥተዋል የ100 ቀን ግምገማ 3 ዓላማዎች አሉት ያሉት ጠቅላይ ሚኒስትር አብይ አህመድ ተቋማቱ ስህተቶቻቸውን በማረም የጀመሩትን ለውጥ ማጽናትና የላቀ እንዲሆን መስራት እንደሚጠበቅባቸው የጋራ ግንዛቤ የሚይዙበት መድረክ ነው ብለዋል ችግሮቻችንን እናርማለን ድካሞቻችንን እናርማለን ሊቀረፉ የሚገቡ ነገሮች ካሉ እናርማለን ሊቆዩ የሚገቡና መልካም ነገሮች ካሉ እናጸናለን ሊሻሻሉ የሚገባቸው ነገሮች ካሉ ደግሞ እናልቃለን እነዚህ 3 ነገር በየሴክተሩ ማየት ይፈልጋል ማለት ነው እያንዳንዱን ተቋም ስንገመግም ምን ያርም ምን ያጽና ምን ያልቅ እያለ ነው ማየት ያለብን ይሄ ነገር አውቶማቲካሊ ሪፖርትም ነው የፕላን ሪቪዥን ነው ለሚቀጥለው ስራም ፋውንዴሽን ሆኖ ያገለግላል በዚህ አግባብ ማየት ሲቻል የሚቀጥለው 100 ቀን እቅዳችንና ፍላጎቶቻችን በተሻለ ደረጃ ሊሳኩ ይችላሉ የበጀት ዓመቱ 6 ወራትም ሆነ አዲሱ መንግስት ከተመሰረተ በኋላ ባሉት 100 ቀናት ሀገሪቱ በበርካታ ፈተናዎች ውስጥ ብታልፍም ተስፋ ሰጪ ውጤቶች የተገኙበት መሆኑንም ጠቅላይ ሚኒስትር አብይ አህመድ ገልጸዋል በተለይም በግብርናው ዘርፍ ምርታማነትን ለማሳደግ የተሰሩ ስራዎች ውጤት ማምጣት መቻላቸውንም ገልጸዋል ኩታገጠም በምርትና ምርታማነት ላይ ጉልበት በመቆጠብ ላይ ቴክኖሎጂ በመጠቀም ላይ ያመጣው ኢምፓክት ከፍተኛ ነው ኩታገጠም በሰፊ የንባቸው አካባቢዎች ምርታማነት በጣም ጨምሯል በዘንድሮ በጋ አሁን እስካሁን ባለንበት ጊዜ ውስጥ ኦልሞስት 300,000 ሄክታር የበጋ ስንዴ ለማምረት ገብቷል እርሻ ጀምሯል መዝራት ጀምሯል 300,000 ሄክታር በበጋ የምናመርተው ምርት ከ2 ዓመት በፊት ያልነበረ ነው አልነበረም እዚህ የአዲስ አበባ ጎን ያሉ አንዳንድ ከተማዎች የአፈር ታይፓቸው በጣም ጥቁርና ጭቃማ የሆኑ አካባቢዎች በባለፈው በጋ ስንዴን ሞክር ብለን አርሰንባቸው እስከ 100 ኩንታል በሄክታር ያገኘንባቸው አሉ ስንዴ የሚባል አርሶ የማያውቁ አካባቢዎች ካሰፋ ነው ምርትና ምርታማነት ላይ ያለውን ኢምፓክት በእጅጉ ያሳያል ሀገሪቱ ተገዳ በገባችበት ጦርነት ውስጥና በገቢ መሰብሰብ ረገድ የተገኘው ውጤትም ሌላው ስኬታማ ስራ የተሰራበት መሆኑንም ጠቅላይ ሚኒስትር አብይ አህመድ ገልጸዋል የፍትህ ስርዓቱን በማዘመን ረገድ አሁንም በርካታ ስራዎች ይቀሩናል ያሉት ጠቅላይ ሚኒስትሩም ሁሉም የሚመለከታቸው አካላት ትኩረት ሰጥተው ሊሰሩ እንደሚገባ ማሳስበዋል የግል ቂምና የኢንስቲትዩሽናል ስራ ይለያያል የፍትህ ተቋሞቻችን በገንዘብ ካልተደለሉ በግል ቂም ይደለላሉ አንድ ዳኛ በደም የሚያስብ ከሆነ አንድ ዳኛ በውቂያ የሚያስብ ከሆነ ገንዘብ ቢቀበልም ባይቀበልም ኮራፕትድ ነው የእንትናን ኬዝ እንትና ያዘው የሚባልበት ዋናው ምክንያት ፋውንዴሽኑ መሰረቱ ፍትህ አይደለም ይሄ ነገር በፍርድ ቤት በአቃቢ ህግ በፖሊስ በመናምን ሰፊ ስራ ይፈልጋል ገና ነው እኛ ስለ ፍትህ ልናወራ ወርቱፋር በብዙ ፋክት በብዙ ማስረጃ ልከራከራችሁ ይችላሉ ስለ ፍትህ ልናወራ አንችልም ለምሳሌ የትግራይ ተወላጆች ተብለው እዚህ በተለያየ ጉዳይ የሚጠረጠሩ በጥቆማ የሚታሰሩ ሰዎች
80 75 ዓመት ሱካር ፕሬሸር ያለበት ሰው ወስዶ እዛ ማጎር ለኢትዮጵያ ከመቆርቆርና ኢትዮጵያ ላይ ችግር እንዳይመጣ ከመፈለግ አይደለም ሌብነት ነው ሀብታም ሀንት ያደረጉ ማለት ነው ይሄ አይጠቅምም ለኛ እንደዚህ አይነት አሰራር ጥቅም የለውም ራሴ ተበድያለሁ እያለ ያላዘነ የሚውል ህዝብ በጣም በተጋነነ መንገድ በደል የሚፈጽም ከሆነ ቪሸስ ሰርክል ነው አንወጣም ከዚህ ጉዳይ ውስጥ አለ ይሄ ፍትህ ስርዓት ውስጥ በርካታ ሰዎች ካላግባብ ይታሰራሉ አይጠቅምም ይሄንን ነገር አንዳንዴ ፖሊሱ ያደርገዋል አንዳንዴ አቃቢ ህግ ያደርገዋል አንዳንዴ ፍርድ ቤት ያደርገዋል ዘሆል ፍትህ ስርዓቱ ግን እንትን ነው ወይ ብር ይቀበላል ወይ ደም ያታለዋል ወይ እምነት ያታለዋል ምንም ከፍትህ ጋር የተጋባ አይደለም እሱን ሲሪየስሊ ብናይና ብንሰራ ጥሩ ይመስለኛል በውጭ ግንኙነት በኩል በርካታ ሀገራት የኢትዮጵያን ሁኔታ እንዲረዱ ለማድረግ በርካታ ስራዎች መስራታቸውን የገለጹት ጠቅላይ ሚኒስትሩ ዲያስፖራዎች ከሀገራቸው ጎን እንዲቆሙ የተደረገው ጥረትም የሚበረታታ ነው ብለዋል ነገር ግን ዲያስፖራው ለሀገሩ እያደረገ ያለውን አስተዋጽኦ ቀጣይ ሆኖ እንዲቀጥል የሚያስችል ስርዓት መዘርጋት ያስፈልጋልም ብለዋል በአጠቃላይ ሀገሪቱ በአስቸጋሪ ሁኔታዎች ውስጥ ሆና እንኳን በ100 ቀናት የተከናወኑ ስራዎች በአብዛኛው ስኬታማ ነበር ያሉት ጠቅላይ ሚኒስትሩ በቀጣይም ችግሮቻችን በማረምና ስኬቶቻችን በማስፋት ላይ ትኩረት ሰጥተን ልንሰራ ይገባልም ብለዋል ባለፉት 5-6 ወራት አንደኛው ምን አሳካን እንደ ሀገር ምን አሳካን ያሳካነው ፈተናን መቋቋም የሚችል ሀገር መሆኑ ኢኮኖሚው ፈተናን ተቋቁሞ ኮላፕስ ሳያደርግ እንደው ቢንገዳገድም የሚቆም መሆኑ ሉዓላዊነት በፈለገው መንገድ ኮምፕሮማይዝ የማይደረግ ነገር መሆኑና ነፃ ሀገር ሆነን የምንቀጥል መሆናችንን ዓለም አቀፍ ጫና አሳማኝ ጉዳይ ይዞ እስካልመጣ ድረስ ሸብረክ የማያደርገን መሆኑን ነው እንደ ድል የምንወስደው ባለመድረክም ይሁን ኢትዮጵያን እናፈርሳለን በተነሳው ኃይልም ይሁን ኢኮኖሚያቸው ኮላፕስ ያደርግ ይንበረከካሉ በተባለውም ይሁን በእነዚህ ጉዳዮች ወድቀን ዋና ፍላጎቶቻችንን እማንተው መሆናችን አሳክተናል ይሄ ስኬት ግን ቅድም እንዳልኩት ማጽናትና ማራቅ ይፈልጋል ካላጸና ነውና ካላላቅ መስተቀር ወደ ኋላ የመመለስ ቻንሱ በጣም ሰፊ ስለሚሆን ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ በ100 ቀናት ግምገማ ወቅት ያደረጉትን ንግግር ሙሉ ፕሮግራም ከ3 ሰዓት ጀምሮ የሚተላለፍ መሆኑን ኮዲውን ገልጻለን ገና የስጦታ በዓል ነው በዓለም ላይ ውዱ ስጦታ ለሰው ልጆች የተሰጠበት ጊፍት ሪል ስቴት እንደ ስማችን ለደንበኞቻችን በኩራት የምንሰጣቸው አፓርትመንቶች ልዩ ሽያጭ አዘጋጅተናል የመዋኛ ስፍራ ሲኒማ ሱፐርማርኬት ጂምናዚየምና የልጆች ቤተ መጻሕፍት ተሟላላቸው በላቀ ጥራትና በተመጣጣኝ ዋጋ የቀረቡ ከባለ 1 እስከ ባለ 3 መኝታ አማራጮችን በ10% ቅድመ ክፍያ አቅርበናል የረጅም ጊዜ የባንክ ብድርም አለን በዓሉን በሀገራቸው ለማክበር ለሚመጡ ኢትዮጵያውያንና ትውልድ ኢትዮጵያውያን ከፍተኛ የዋጋ ቅናሽ ያደረግን ሲሆን የጊፍት ሪል ስቴት 3 ግዙፍ መንደሮችን የጉብኝት መርሃ ግብር ማዘጋጅተናል ጊፍት ሪል ስቴት የጥራት መልክ ይህ የገና ስጦታ ነው ፐብሊክ ሰርቪስ እንኳን ደስ ያላችሁ እንኳን ደስ ያለን በሀገራችን የትራንስፖርት ዘርፍ ድርጅታችን ዓለም አቀፍ የአይሶ ጥራት ማረጋገጫ አገኘ ትላንት በችግኝነት ጊዜያችን በመውጣት በመረዳችን አብረውን ነበሩ ራእይ አስቀምጠን ለግብ ስንታትር አብረውን ሰርተዋል ስንደክም ምርኩዝ ስንበረታም የበለጠ አጠንክረውናል የርሶ አብሮ መስራት ለድገታችን እንደ ጽኑ መሰላል ነው ዛሬም ላገኘነው የአይሶ 9001/2015 ዕውቅና የርሶ ድርሻ ትልቅ ነው ነገም እንደ ዋርካ አድገንና ሰፍተን ለሀገር መከታ ለበርካቶች ጥላ ለመሆን ከርሶ ጋር ጠንክረን እንሰራለን ባገኘነው ውጤትና ዕውቅና በእጅጉ ኮርተናል ተደስተናል ይህ ዕውቅና የሽልማት የበለጠ እንድንተጋና እንድንበረታ አቅም ይሰጠናል የድርጅታችን አመራርና ቦርድ አባላት መላው ሰራተኞችና ደንበኞቻችን ይህ ውጤት የጋራ ነውና እንኳን ደስ አላችሁ መልካም በዓሉ የሰላምና የጤና እንዲሆንላችሁ ከልብ ይመኛል ፐብሊክ ሰርቪስ ሰራተኞች ትራንስፖርት አገልግሎት ድርጅት የነበረውት እንዳልነበር ሲሆን እኛ ከጎኑ አለን ክፉም በሩቅ ያርገው እንጂ ሕይወት ንብረቱ አደጋ ላይ ቢወድቅ ፈጥነን እንደርስልዎታለን ሐዘኖን በደስታ ትካዜውን በፈገግታ ለመቀየር ሁሌም ዝግጁ ነን ከኛ ጋር ሲሰሩ
የጠፋው ይተካል፣ የወደመው ይገነባል። በሐዘን የጠየመ ፊቶ በደስታ ይበራል። የቀደመ ፈገግታውን እንመልሰዋለን። መልካም በዓል። አዋሽ ኢንሹራንስ። ሰላም ሰለሞን። ሰላም መታሰቢያ። ሰላም ተመልካቾች። ኢትዮጵያ ከመላው ዓለም ወደ ሀገር ቤት በመጡ ልጆቿ ደምቃ ለሚከበረው ለኢየሱስ ክርስቶስ የልደት በዓል እንኳን አደረሰን፣ እንኳን አደረሳችሁ። ዕለቱን የድል ንጋት ብለን ሰይመን መንፈሳዊና ቁሳዊ ብልጽግና በደረጀባት ሀገራችን ላይ አብበን ተግዳሮቶችን ሁሉ ወደ ድል ምዕራፍ ቀይረን ብሩህ ዓለምን የፈነጠቁ ጀግኖቻችንን እያወደስን ይህም ቢላ ሀገሬ የዲያስፖራ ወገኖቻችን ተስፋን ሰንቀን አዝናኝ አስተማሪና ልዩ ልዩ ዝግጅቶችን ከተለየ አቀራረብ ጋር ይዘን እንጠብቃችኋለን። ከማለዳው 12 ሰዓት እስከ ምሽት ድረስ ምርጫችሁ የኢትዮጵያ ቴሌቪዥን ይሁን። መቼ ማለትሽ ነው? አርብ ታህሳስ 29 ቀን 2014 ዓ.ም እንገናኛለን። መልካም በዓል ይሁንላችሁ። ኢቲቪ ዜና 57 ላይ ናችሁ። ጠቅላይ ሚኒስትር አብይ አህመድ የዘንድሮ የልደት በዓል መከራችንን ከኋላችን ጥለን ተስፋችንን አሻግረን እያየን የምናከብረው በዓል ነው ሲሉ አስታወቁ። ጠቅላይ ሚኒስትሩ ለመላው የክርስትና እምነት ተከታዮችም የኢየሱስ ክርስቶስን የልደት በዓል በማስመልከት የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ጥላሁን ካሳ የመልእክቱ ሙሉ ቃል ያቀርበዋል። እንኳን ለኢየሱስ ክርስቶስ የልደት በዓል አደረሳችሁም። የዘንድሮን የልደት በዓል የምናከብረው የመከራችን ዘመን እያከተመ የችግራችን ቋጠሮ እየተፈታ የሰቆቃችን ምንጭ ላይመለስ እየደረቀ ባለበት ወቅት ነው። መከራችንን ከኋላችን ጥለን ተስፋችንን አሻግረን እያየን የምናከብረው በዓል ነው። የክርስቶስ ልደት የአዲስ ተስፋ ጅማሬ፣ የብሩህ ዘመን ማብሰሪያ ነው። የጭንቆ ጊዜ እያለፈ መሆኑ፣ የመከራው ዘመን እየተገባደደ መምጣቱ፣ ጨለማው በብርሃን መሸነፉ፣ የኃጢአት እስር አብቅቶ ነጻነት መቅረቡ የተበሰረበት ነው። ጌታችን ኢየሱስ ክርስቶስ ከመወለዱ በፊት የነበረው ዘመን ዓመተ ፍዳ ነበር። ሰው የፈጣሪውን መመሪያ ተላልፎ የተከለከለውን በመፈጸም ምክንያት እርግማን ወርዶበት ከገነት ተባሮ የኖራቸው እነዚያ ዘመናት በድቅድቅ ጨለማ የተሞሉ ነበሩ። ጊዜው ደርሶ ክርስቶስ በቤተልሔም ሲወለድ የኩነኔው ዘመን በስርየት ተለውጦ የምሕረት ዘመን ተብሏል። የሰው ልጅ ድህነት በጽንሰት ተጀመረ፣ በልደት ተበሰረ፣ በስቅለት ተፈጸመ፣ በትንሣኤ ተደመደመ። እያንዳንዱ ምዕራፍ በፈተናና በደስታ ነበር የታለፈው። የክርስቶስ ልደት የምሕረት ጊዜ መቅረቡን እንጂ ሁሉም ነገር መጠናቀቁን አላበሰርንም። ዕለተ ስቅለቱ ደርሶ አዳም ከዲያብሎስ ባርነት ከኃጢአት ቀንበር ነጻ እስከወጣበት ጊዜ ድረስ በመንገዱ ብዙ ውጣ ውረዶች አጋጥመዋል። የሄሮድስ የሞት አዋጅ፣ ስደት፣ እንግልት፣ ረሃብ፣ ጥማት ነበረ። ጠላታችን ዲያብሎስ በማይታክት ተንኮሉ አዳምን እስከ መጨረሻው ከፈጣሪ አቆራርጦ ለመኖር ከጽንሰቱ እስከ ስቅለቱ ያልፈነቀለው ድንጋይ ያልፈጸመው ሴራ አልነበርም። ጭፍራዎቹን አሰማርቶ ብዙዎቹ ከእውነት ጋር እንዳይቆሙ አድርጓል። ሐሰትን እየፈበረከ የክርስቶስን ስም እንዲያጠፉ አድርጓል። ብዙዎች ወደ ክርስቶስ እንዳይሄዱ ተከታዮቹን አስፈራርቷል። ወደ ክርስቶስ የመጡትን ትታችሁ ውጡ ብለዋል። ሐዋርያትን ጭምር በገንዘብ አስክደዋል። የውጭ ጠላቶች ሮማውያን ከውስጥ ባንዳዎች አይሁድ ጋር አንድ ሆነው ክርስቶስን አሳደዋል። የኢትዮጵያ ጠላቶችም ሊወለድ ያለውን ተስፋችንን ሊያጨናግፉ ለዓመታት ታግለዋል። ሲጸነስ ሊያጨናግፉት ሞክሮ ነበር። መወለዱን ሲያውቁ ያልፈጸሙት የግፍ አይነት የለም። ግጭቶችን እየጠመቁ ሕዝብን ከሕዝብ ሲያጋጩ፣ በየደረሱበት ንጹሐንን ሲያፈናቅሉና ከሕፃናት እስከ አዛውንት ያገኙትን ሲያሰቃዩና በጭካኔ ሲገድሉ ነበር። የሀገራችን የመዳኗ ጊዜ የማይመጣ እስኪመስል ድረስ መከራችን በዝቶ ታይቷል። እንደ ሄሮድስ ያሉ አበጋዞች ብሩህ ተስፋችንን ሊያጨልሙ ባለ በሌለ ጉልበታቸው ታግሏል። አንድነታችንን ሊንዱ ተባብረዋል። ሀገራችንን ሊያፈርሱ እስከ ሲኦል ለመውረድ ምለዋል። ኢትዮጵያ በዚያ ሁሉ መከራ ውስጥ አልፋ እዚህ ደርሳለች። የተረገዘው የለውጥ ጽንስ ተወልዶ እያደገ ነው። ኢትዮጵያም በሚወረወሩባት ፍላጻዎች ድልድዮችን እየገነባች ተስፋዋን ለመፈጸም ከመጓዝ ያገዳት የለም። ውድ ወገኖቼ፣ ሰው በሕይወቱ እጅግ ወሳኝ ከሆኑ ቀናት መካከል ሁለቱ የተወለደበትና ለምን እንደተወለደ ያወቀበት ቀናት ናቸው ይባላል። ሁላችንም ያለ አንድ ዓላማ አልተፈጠርንም። አንቱ የምንላቸው ቀደምቶችን አንቱ ያስባላቸው ጉዳይ ለምን እንደተወለዱ ማወቃቸው ነው። ኢትዮጵያ ሆነን መወለዳችን ያለ ምክንያት እንዳልሆነ አስበን አገራችንን ከጥገኝነት የሚያላቅቅ ወገናችንን ከድህነት አዙሪት የሚገላግል ኢትዮጵያን ወደ ብልጽግና ጎዳና የሚያስገባ
ኢትዮጵያ ራሷን በሁሉም ነገር ችላ እንድትቆም የሚያደርግ አንድ ቁም ነገር ሰርተን ማለፍ አለብን። ለዚህ ደግሞ ካሁኑ የተሻለ ጊዜ የለም። አሁን የምንገኝበት ወቅት ከትውልድ ወደ ትውልድ ሊሸጋገር የሚችል አንጸባራቂ ገድል የሚሰራበት በኩራት የሚነገር ታሪክ የሚጻፍበት ወሳኝ ወቅት ነው። የኢትዮጵያ ቀን ሊነጋ ጽልመቱን ሰንጥቆ ጉዞ ጀምሯል። ጀንበሯ ደምቃ ልትወጣ ከጨለማው ጋር ትግል ላይ ናት። በዚህ ወሳኝ ወቅት ሁላችንም አቅማችን የፈቀደው መስራት ከቻል ያለ ጥርጥር የኢትዮጵያ ነገ ብሩህ ይሆናል። የመከራ ዘመኗ እስከ ወዲያኛው ይሸኛል። ኢትዮጵያም የማትደፈር የማትታፈር ሀገር ሆና በዓለት ላይ ትቆማለች። ኢትዮጵያን ለማገልገል ስንነሳ ልብ ማለት የሚገባን ነገር አለ። የሰነቅነው ዓላማ የቱንም ያህል የገዘፈና የተቀደሰ ቢሆን ትሕትና ካልታከለበት ትርጉም የለውም። ታላላቆች ግቦች ፍጻሜያቸው ብቻ ሳይሆን አፈጻጸማቸውም ታላቅነትና አስደናቂ ነው። የክርስቶስ ልደትም የሚያስተምረን ይሄን ነው። ዓለምን ለማዳን እግዚአብሔር አንድያ ልጁን ለታላቅ ዓላማ ሲልከው ከታላላቅ ሰዎች ይልቅ እረኞችን፣ ከታዋቂዎች ይልቅ ከብቶችን፣ በጌጣጌጥ ከተንቆጠቆጡ እልፍኞችና ቤተ መንግሥቶች ይልቅ በረትን መረጠ። ዓለምን ማዳንን ያህል ታላቅ ሥራ በትሕትና ነው የተፈጸመው። ታላላቅ ግቦች በትሕትና ተጀምረው በትሕትና የሚጠናቀቁ መሆናቸውን መድኃኔ ዓለም ክርስቶስ አስተምሮናል። ዛሬ በኃይልና በትዕቢት ተወጥረን የምንጀምራቸውና በእኔ ያውቅልሃለሁ ስሜት ተኮፍሰን የምንሠራቸው ሥራዎች ዘላቂ ዕድሜ ሊኖራቸው አይችልም። ከድሃው ሕዝብ ርቀን በጌጣጌጥ በተንቆጠቆጡ ቢሮዎች ውስጥ ተቆልፈን በዘመናዊ መኪኖች ተንፈላሰን የምንወጥናቸው ዕቅዶች ቢተገበሩም ቆይቶ ይፈርሳሉ። በተቃራኒው ወደ ታች ወርደን ከሕዝቡ ጋር የነደፍናቸው ግቦች ጀምረን ባንጨርሳቸው እንኳን ትውልድ ተረክቦ ከዳር ያደርሳቸዋል። ሌላው የልደት በዓል በሕዝበ ክርስቲያኑ ዘንድ የእርቅ ምልክት ተደርጎም ይታሰባል። በፈጣሪና በአዳም መካከል የጸብ ግድግዳ የፈረሰው መጀመሪያ በቃሉ ነበር። ከልጅ ልጅ ተወልጄ አድንሃለሁ በሚል ቃል የክርስቶስ መወለድ ቃሉ ወደ ተግባር መለወጡን የእርቁን አይቀሪነት አሳይቶናል። በዲያብሎስ ገፋፊነት ሕግ የጣሰው በደል የፈጸመው አዳም ሆኖ ሳለ ለእርቅ ልጁን አሳልፎ የሰጠው ግን ፈጣሪ ነው። አዳምን ለማዳን ከኃጢአት ቀንበር ለመላቀቅ ክርስቶስ ሰው ሆኖ በሥጋ በመወለዱ ክብሩ ጨመረ እንጂ አልቀነሰም። በየዘመናቱ የሚነሱ የዲያብሎስ ጭፍሮች አሳሳችነት በሀገራችን ግጭቶች ተፈጥሮ ያውቃሉ። ግጭቶቹን ተከትሎ የሚወረወረው የበደል ስለት አብሮ የሚያኖሩ እሴቶቻችንን ሊበጥስ ታግሏል። ነገር ግን ጨርሶ አልቆረጣቸውም። ማኅበራዊ እሴቶቻችን በይቅርታ እየታሹ በእርቀ ሰላም ተጠግነው ወደ ቦታቸው ይመለሳሉ። እስካሁንም ሀገር አድርጎ ያቆየን ይሄ ሂደት ነው። ጁንታው መከላከያ ሰራዊታችን ላይ የፈጸመውን ጥቃት ተከትሎ ባለፈው 1 ዓመት ውስጥ የተፈጠረውን ግጭት ጨምሮ በሌሎች ምክንያቶች በሀገራችን የተፈጸሙ መበዳደሎችን ለመሻር በዚህ ሰዓት ሀገራዊ እርቀ ሰላም ያስፈልገናል። አንድነታችንን ለማስጠበቅ ስለሚያስችለን በእርቀ ሰላሙ ኢትዮጵያ አትራፊ እንደምትሆን እሙን ነው። በሰውና በፈጣሪ እርቅ ምክንያት የከሰረው አሳሳቹ ዲያብሎስ እንደሆነ ሁሉም በሀገራችን እርቀ ሰላም ምክንያት የሽብር ቡድኖች የህዋትና የሸኔ እኩይ ዓላማ እንዲሁም የታሪካዊ ጠላቶቻችን ህልም ይከሽፋል። በድጋሚ መልካም የልደት በዓል ይሁንልን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። ስሙ የሰማችሁ ላልሰሙ ታሰሙልን። አያቶች ነን። የገናና የጥምቀት በዓልን ምክንያት በማድረግ ውድ ሀገራቸው ሰላም መሆኗን ለሌሎች ለማረጋገጥ በዓላትን ከቤተሰብ ጋር ለማክበር ወደ ኢትዮጵያ የሚመጡ ወገኖቻችንን ለመቀበል አያት አክሲዮን ማህበር ለክብሯን የመኖሪያና የንግድ ቤት ገዢ ደንበኞች እስከ 30% ልዩ ቅናሽና 8% የቅድመ ክፍያ እንዲሁም በ60-40% በዝቅተኛ 9.5 ወለድና ወርሃዊ ክፍያ እስከ 30 ዓመት በረጅም ጊዜ አከፋፈል ዞሮ መግቢያ ቤታችሁን እንድትገዙ በተጨማሪም የትርፋማውን የአያት አክሲዮን በመግዛት ባግራችሁ ኢንቨስት እንድታደርጉ እንዲሁም በጥንቱ አዲስ አበባ ራስ ሆቴል ለምታርፉ ከመኝታ ክፍሎች ዋጋ ላይ 30% ልዩ ቅናሽ አድርገን በልዩ መስተንግዶ እንጠብቃችኋለን። ለተጨማሪ መረጃ በ0933 25 33 33 በ0977 60 60 60 ይደውሉ። ከአያት ጋር የሰራ ትርፋማ አያት ዞሮ መግቢያዬ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በ2017 ዓ.ም የዓለም ምርጥ ኢንዱስትሪ ፓርክ አልሚና አስተዳዳሪ የመሆን ራዕይን ያነገበ ተቋም ሲሆን ሀገራችን ለያዘችው የብልጽግና ግስጋሴ ባለፉት 7 ዓመታት በተለያዩ የሀገሪቱ አካባቢዎች 13 የኢንዱስትሪ ፓርኮችን በመገንባት ለሚደረገው ሽግግር ፈርቀዳጅ በመሆን እየሰራ የሚገኝ ኮርፖሬሽን ነው። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዲያስፖራ ባለሀብቶችን እንኳን በደህና መጣችሁ እያለ በሀገራቸው ኢንቨስት እንዲያደርጉ ጥሪውን ያቀርባል።
የውጭ ባለሀብቶች፣ የሀገር ውስጥ ባለሀብቶችና ዲያስፖራው ኢንቨስት እንዲያደርጉ ኮርፖሬሽኑ ሁኔታዎችን አመቻችቷል። በእነዚህ መሰረተ ልማት በተሟላላቸው ዓለም አቀፍ ደረጃቸውን በጠበቁ ኢንዱስትሪ ፓርኮች ውስጥ ባለሀብቶች የሼድ የለማ መሬት የሚያገኙ ሲሆን የአንድ ማዕከል አገልግሎት፣ የውሃ ሕክምና አገልግሎት፣ የእሳትና ድንገተኛ አደጋዎች መከላከልና መቆጣጠር፣ 24 ሰዓት የደህንነት አገልግሎት፣ ካፍቴሪያ፣ ሌሎችም የጋራ አገልግሎቶችን በተሟላ መልኩ ያገኛሉ። በተጨማሪ በዘርፉ ለሚሰማሩ ባለሀብቶች መንግስት ከገቢ ግብር ነፃ የመሆን መብት፣ ኤክስፖርት ላይ ከሚጣል ታክስ ነፃ የመሆን መብት፣ እንደዚሁ ከጉምሩክ ቀረጥ ነፃ መብት ይሰጣል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ለዲያስፖራ ባለሀብቶች የፓርክ ጉብኝትና ፓናል ዲስከሽን ያዘጋጀ ሲሆን በአካል ወይንም በኮርፖሬሽኑ ይፋዊ ድረገጽ www.ipdc.gov.et ውስጥ በመግባት ለዚሁ ዓላማ በተቀመጠ ሊንክ መመዝገብ እንደሚችሉ እናስታውቃለን። ለኢኮ ኢንዱስትሪ ፓርክ ልማት እንተጋለን። የኢንዱስትሪ ፓርኮች ልማት ኮርፖሬሽን። ደስ ይላል እንዲህ በዓላትን ማክበር። በናፈቋት ሀገር ባደጉበት መንደር ከወዳጅ ከዘመድ ከወገን ጋር እንኳን ወደምትወዷት ሀገራችሁ በደህና መጣችሁልን። ባንካችን አቢሲኒያ ቆይታችሁ ያማረና የሰመረ እንዲሆንላችሁና በደስታ የተሞሉ የበዓላት ጊዜ እንዲኖራችሁ መልካም ምኞቱን እየገለጸ በባንካችን የዲያስፖራ ሂሳብ አገልግሎት ተጠቃሚ ትሆኑ ዘንድ ግብዣውን ያቀርብላችኋል። በቆይታችሁ ወቅት የማስተር ካርድ፣ የቻይና ዩኒየን ፔይ እንዲሁም የቪዛ ካርድ በመጠቀም ከአቢሲኒያ ባንክ የኤቲኤም እና ፖስ ማሽኖች በውጭ ሀገር ከሚገኘው ሂሳባችሁ ላይ ገንዘብ በብር ማውጣት የምትችሉ መሆኑን በአክብሮት እንገልጻለን። መልካም ቆይታ፣ መልካም በዓል። አቢሲኒያ የሁሉም ምርጫ። ኢቲቪ ዜና 57 በቀጥታ ወደ እናንተ እየተሻገረ ነው የሚገኘው። በኢትዮጵያ አስተማማኝና ዘላቂ ሰላም ለማስፈን ይበልጥ ተቀራርበን ልንሰራ ይገባል ሲሉ የሃይማኖት አባቶች አሳሰቡ። በጦርነቱ ምክንያት ለተጎዱና ከቀያቸው ለተፈናቀሉ ወገኖች ድጋፍ የማድረግና በዘላቂነት የማቋቋም ስራ ሊጠናከር ይገባልም ብለዋል። የ2014 ዓ.ም የኢየሱስ ክርስቶስ የልደት በዓልን በማስመልከት የእንኳን አድረሳችሁ መልእክታቸውን አስተላልፈዋል። ይድነቃቸው ሰማው እንደሚከተለው አዘጋጅቶታል። በሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ ከሀገር ውጪ በተለያዩ አህጉር የምትገኙ እኛን ለማዳን ስጋችንን ተዋህዶ ፍጹም አምላክ ፍጹም ሰው በመሆን በዚህ ዓለም የተወለደው ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለብርሃነ ልደቱ በሰላም አደረሰን አደረሳችሁ። ሁሉ በእርሱ የሆነ ያለ እርሱ ምንም የሆነ የሌለ እግዚአብሔር ቃል ሰው ሊሆን የቻለው ሰውን ለማዳን ነው። እሱ ዓለም ፍጥረትን በእጁ ጨብጦ የያዘ አምላክ ሲሆን በከብቶች በረት ከእረኞች ጋር ውሎውና አዳሩ እንዳደረገ እኛም ሁል ጊዜም ውሎአችንና አዳራችን ከምስኪኑ የህብረተሰብ ክፍል ጋር በማድረግ የተራበውን በማብላት የተጠማውን በማጠጣት የታረዘውን በማልበስ የታመመውንና የታሰረውን በመጠየቅ የጣፈጠ ጣዕመ ሕይወት መምራት ይኖርብናል። ለመላው ኢትዮጵያውያንና ትውልደ ኢትዮጵያውያን ክርስቲያኖች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የ2014 ዓመተ ምህረት የልደት በዓል በሰላም አደረሳችሁ አደረሰን እላለሁ። የእግዚአብሔር ብርሃን የሆነው ክርስቶስ አዳኛችን ነው። እርሱ በመምጣቱ የሰማይን ቤት ለሰዎች ሁሉ ከፍቷል። ማረፊያውም ክብር ነው። ክርስቶስ የመጣው ለእኛ ነው እንጂ ለእርሱ ጥቅም አይደለም። ይልቁንም እኛ ከእርሱ ጋር የሰማይ አባታችን ልጆች እንድንሆንና ምሕረትንም ከእኛ ጋር ለማካፈል ይፈልጋል። ስለዚህ ልባችን በደግነትና በምሕረት እንዲሞላን በሙሉ ልባችን ወደ እርሱ እንጠጋ፣ ራሳችንንም እናቅርብለት። የይቅርታ የሰላም መንፈስን እንዲሰጠን እንለምነው። እንኳን ለ2014 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል አደረሳችሁ ለማለት እወዳለሁኝ። የእግዚአብሔር ልጅ ኢየሱስ ክርስቶስ
ከቅድስት ድንግል ማርያም በከብቶች በረት የተወለደበትን ዕለት ስናስብ እግዚአብሔር ለሰው ልጆች ያለውን ታላቅ ፍቅር እንገነዘባለን። በአሁኑ ወቅት በሀገራችን በኢትዮጵያ ብዙ ወገኖች ተፈናቅለዋል። አለን ያሉትና ተስፋ ያደረጉት ንብረት በሙሉ ወድሟል ወይም ተዘርፏል። አንዳንዶችም ሰብአዊ ክብራቸው በመደፈሩ ሞራላቸው ወድቆ የሚያደርጉትን አጥተው ግራ በመጋባት ሕይወት ውስጥ ይገኛሉ። መላው ሕዝባችንን ኢትዮጵያውያንን በሀገር ውስጥ ያሉ በውጭ ያሉ የሚቻላቸውን ሁሉ እንዲያደርጉ በዚህ አጋጣሚ በታላቅ ፍቅር ለመጠየቅና ጥሪያችንን ለማስተላለፍ እንወዳለን። ለ2014 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ላደረሰን አምላካችን ክብርና ምስጋና ይድረሰው። በምንም አስቸጋሪ ሁኔታ ውስጥ ብንሆን የእኛ የአማኞች የክርስቲያኖች ምርጫ ይቅርታ፣ እርቅ፣ ፍቅር፣ ሰላም መሆናቸውን መዘንጋት የለብንም። ትምህርቱ ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። ወንድሙን የሚወድ በብርሃን ይኖራል፣ ማሰናከያም የለበትም። ወንድሙን የሚጠላ ግን በጨለማ አለ፣ በጨለማም ይመላለሳል፣ የሚሄድበትንም መንገድ አያውቅም። ጨለማው ዓይኖቹን አሳውሮታልና ይላልና ይህንን በትክክል ብንገነዘብ መልካም ነው። የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ አደረሰን እላለሁ። እርሱ የሰጠን ሕይወቱን ነው። እኛ ደግሞ በዚህ ጊዜ ይህን በዓል በሙሉ ደስታ ለማክበር ለማይችሉ በተለያየ ምክንያት ለማይችሉ ሰዎች ካለን ልናካፍል የበዓሉ እሴት ያስገድደናል ማለት ነው። በመሆኑም በተለይ በአሁኑ ወቅት በሀገራችን በኢትዮጵያ በተለይ በሰሜኑና በተለያዩ አካባቢዎች በተከሰተው ግጭት እና ጦርነት ምክንያት ከቀያቸው የተፈናቀሉ አሉ፣ በመጠለያዎች የሚኖሩ አሉ፣ ችግር ላይ የወደቁ ንብረታቸው የወደመባቸው ሰዎች አሉ እና የነዚህን ሰዎች ሰቆቃ ልንሰማ እና ልንደርስላቸው የሚገባን ይሆናል። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ፣ በሰላም አደረሳችሁ ለማለት ወዳለው እግዚአብሔር ጠብቆ ለዚህ ጊዜ ስላደረሰን ክብር ለእግዚአብሔር ይሁን። አገራችን ባለፉት ወራት ባለፈው ዓመት በጣም በብዙ አስጨናቂና አስቸጋሪ ሁኔታዎች ውስጥ አልፋለች። ከቤት ንብረታቸው የተፈናቀሉ ንብረታቸውን ያጡ ብዙ ወገኖቻችን በብዙ መከራ ውስጥ ያሳለፉበት ህዝባችንን በጭንቀት ያሳለፈበት ዓመት ነው። ይህንን ደግሞ እውነት የምናቅ ሰዎች የተቸገሩትን በመርዳት የተፈናቀሉትን በመደገፍ ሆስፒታላቸው ወደመባቸው ተመልሰው ሕክምና የሚያገኙበትን ቤት ያጡት ቤት የሚያገኙበትን ትምህርት ቤታቸው የፈረሰ ዩኒቨርሲቲያቸው የፈረሰ የኑሮ ህይወታቸው ሁሉ የተናጋውን ሰዎች እነሱን በመደገፍ በመርዳት እነዚህን ነገሮች በመፈጸም ሀገራችን የተሻለ ዘመን እንድታይ የበኩላችን አስተዋጽኦ እንድናደርግ አደራ ላለው የኢትዮጵያ የሃይማኖት ተቋማት ጉባኤ ለመላው የክርስትና እምነት ተከታዮች ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ መልእክቱን አስተላልፏል። እንደ ክርስትና አስተምሮ የኢየሱስ ክርስቶስ መወለድ ለሰው ልጆች መዳን እንደሆነ ያስተምራል። ስለሆነም ይህ በዓል ለሰው ልጆች ሲባል የተከፈለ ዋጋ በመሆኑ ህዝበ ክርስቲያኑ በዓሉን ሲያከብር ይህንን የተከፈለለትን ዋጋ በማስታወስ ለሰው ልጆች ሁሉ አክብሮትና ፍቅር በመስጠት ሊሆን ይገባል ብሏል። በተጨማሪ ህዝበ ክርስቲያኑ በዓሉን ሲያከብር በሀገራችን አሁን ያለው የሰላም ችግር በዘላቂነት እንዲፈታ ጸሎት በማድረግ እንዲሁም ለሰላም የሚደረጉ ማንኛውንም ጥረቶች በማገዝ ሊሆን እንደሚገባም ገልጿል። ከምንም በላይ ሃይማኖት በሚያስተምረው መንገድ ሰዎችን በማክበር እርስ በርስ በመተዛዘንና በመዋደድ በተለይም ደግሞ ለተቸገሩ ወገኖች በመርዳት መሆን እንዳለበት ጉባኤው ገልጾ በጦርነቱ ምክንያት የተጎዱ የሃይማኖትና የትምህርት ተቋማትን መልሶ በማቋቋም የተፈናቀሉ ወገኖችን በመደገፍ ህዝበ ክርስቲያኑ የተለመደ የመረዳዳት ባህሉን አጠናክሮ እንዲቀጥል ጥሪውን አቅርቧል። ህዝበ ክርስቲያኑ በቀጣይ በሚሰሩ የሰላም ግንባታና የእርቅ ስራዎች ላይ በመሳተፍ ለሀገሪቱ ሰላም አስፈላጊውን ተሳትፎ እንዲያደርግ ይጠበቃልም ብሏል። የኢትዮጵያ ሃይማኖት ተቋማት ጉባኤ ባስተላለፈው የእንኳን አደረሳችሁ መልእክቱ ታህሳስ 29 2014 ዓ.ም የሚከበረውን የገና በዓል ምክንያት በማድረግ ከንጋቱ 12 ሰዓት ላይ መድፍ የሚተኮስ መሆኑን የኢፌዴሪ መከላከያ ሚኒስቴር አስታውቋል። በዓሉን አስመልክቶ 9 ጊዜ መድፍ እንደሚተኮስም የኢንዶክትሪኔሽን ዋና ዳይሬክቶሬት ለኢትዮጵያ ቴሌቪዥን በላከው መልእክት አስታውቋል።
ኢትዮጵያዊነት ማካፈልን ያውቃል። ደግነት በማጋራት ይተልቃል። ፍቅርና መተሳሰብ ውብ ቤተሰብ ያንጻል። አንዱ እጅ ላይ ያለ ለሁሉም ይተርፋል። ለደንበኞች ፍጹም እርካታ የኢትዮ ቴሌኮም አዲስ የፍቅር ገበታ የወዳጅ ዘመድ የሞባይል ጥቅል የጓደኛና የቤተሰብ ቡድን በመፍጠር የድምፅና የዳታ ጥቅል አገልግሎቶችን በቅናሽ ይጠቀማሉ። ወዳጅ ዘመድ የሞባይል ጥቅል በሩቅ ያለን ቤተሰብ በፍቅር የሚያቀራርብ የቡድን አባላቱ የተመደበላቸውን የጥቅል አገልግሎት ሲጨርሱ እርስ በርስ በሚያደርጉት ጥሪ ተጨማሪ ቅናሽ ያገኛሉ። በአማረው የበዓል ድባብ ቤተሰብ ከያለበት ሲሰባሰብ ሩቅ ያለን ዘመድ አዝማድ በፍቅር የሚያቀላቅል ወዳጅ ዘመድ የሞባይል ጥቅል ከኢትዮ ቴሌኮም። ተስፋችን የደረሰ ብርሃናችን እየቀረበ ነው። የእያንዳንዳችን ትንሽ አስተዋጽኦ የፍጻሜው ማብሰሪያውን ብርሃን ይለኩሳል። አዲስ ኢንተርናሽናል ባንክ ገንዘብ ሳያወጡ በነፃ በታላቁ የኢትዮጵያ ህዳሴ ግድብ ግንባታ ላይ አሻራውን ያሳርፉ ዘንድ በአክብሮት ይጋብዞታል። እንዴት ካሉ እስከ ጥር 15 2014 ድረስ ከውጭ ሀገራት የሚላክልዎትን የውጭ ሀገር ገንዘብ ከአዲስ ኢንተርናሽናል ባንክ ሲቀበሉ ወይም ከአዲስ ኢንተርናሽናል ባንክ ሲመነዝሩ እርስዎ በባንካችን በመገልገለው ብቻ ከእርስዎ ገንዘብ 5 ሳንቲም ሳይነካ እኛ ከዚህ ቀደም እንዳደረግነው ሁሉ ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ ይሆን ዘንድ ከአገልግሎት ከምናገኘው 2% በመለገስ ለግድባችን ፍጻሜ ድርሻችንን እንወጣለን። እርስዎም በአዲስ ኢንተርናሽናል ባንክ በመጠቀመው ብቻ በግድቦ ግንባታ ላይ አሻራውን ያሳርፋሉ። አዲስ ኢንተርናሽናል ባንክ ቀዳሚ ምርጫው። ከጊዜው ጋር አብሮ የሚራመደው ድርጅታችን በየጊዜው አገልግሎቱን እያዘመነ ለደንበኞቹ የተቀላጠፈ አገልግሎትን እያደረሰ እነሆ ዘመናትን አሳለፈ። አንጋፋው የኢትዮጵያ ፖስታ አገልግሎት ድርጅት ለደንበኞቹ ለዘመናት የደብዳቤና የጥቅል መልእክት፣ የፈጣን መልእክት፣ የፊላቴሊና ፖስታ ሙዚየም፣ የፖስታ ቢዝነስ፣ የፖስታ ሳጥን አገልግሎት፣ የቤት ለቤት አገልግሎት፣ ትራንስፖርትና ሎጂስቲክስ ብሎም የተለያዩ የውክልናና ሌሎች አገልግሎቶችን እየሰጠ ይገኛል። ከዘመኑ ጋር አብረው መራመድ የቻሉ አገልግሎቶቻችንን በተመጣጣኝ ዋጋ ቀልጣፋና ለደንበኞች ምቹ አድርጎ አቅርቦሎታል። እርሱም አገልግሎታችን ሊጠቀሙ እየጋበዘ መልካም በዓል እንዲሆንሉ ይመኛል። የዘወትር አገልጋዩ የኢትዮጵያ ፖስታ አገልግሎት ድርጅት። አሁን የምናመራው ወደ ዕለቱ የአየር ሁኔታ ትንበያ ይሆናል። ተከታትለን እንመለስ። ሁሉም በየፊናው ሀገሩ ነች ዋናው ሐኪም በሕክምናው ሾፌር በመኪናው ጀግናው በደንበሩ ሸማኔ በድሩ መምህር በትምህርቱ አናጢ በእንጨቱ ገበሬ ባዝመራው አትሌት በባንዲራው እርሶም ዲያስፖራው ሲወዷት ሀገሮን ባንክ ቤት መንዝረው ይግለጡላት ፍቅሮን ሀገሮን መውደዶን የውጭ ሀገር ገንዘቦን በባንክ በመላክና በመመንዘር ይግለጡ። እንኳን ደህና መጡ ብርሃን ባንክ። በተጨማሪም እንደሚመነዝሩት የውጭ ሀገር ገንዘብ መጠን ልዩ የስጦታ ፓኬጆችን አዘጋጅተንሎታል። በባህላዊ ሬስቶራንቶች የራት ግብዣ፣ የፓርኮች መግቢያ፣ በተለያዩ ሪዞርቶች ልዩ ፓኬጅ። ወደ ቅርንጫፎቻችን ብቅ ይበሉ። እንደ ስማችን ብርሃን ነው ስራችን። መልካም የገና በዓል።
ሁሉም በየፊናው ሀገሩ ነች ዋናው ሐኪም በሕክምናው ሾፌር በመኪናው ጀግናው በደንበሩ ሸማኔ በድሩ መምህር በትምህርቱ አናጢ በእንጨቱ ገበሬ ባዝመራው አትሌት በባንዲራው እርሶም ዲያስፖራው ሲወዷት ሀገሮን ባንክ ቤት መንዝረው ይግለጡላት ፍቅሮን ሀገሮን መውደዶን የውጭ ሀገር ገንዘቦን በባንክ በመላክና በመመንዘር ይግለጡ እንኳን ደህና መጡ ብርሃን ባንክ በተጨማሪም እንደሚመነዝሩት የውጭ ሀገር ገንዘብ መጠን ልዩ የስጦታ ፓኬጆችን አዘጋጅተንሎታል በባህላዊ ሬስቶራንቶች የራት ግብዣ የፓርኮች መግቢያ በተለያዩ ሪዞርቶች ልዩ ፓኬጅ ወደ ቅርንጫፎቻችን ብቅ ይበሉ እንደ ስማችን ብርሃን ነው ስራችን መልካም የገና በዓል ቢዜና 57 አበይት ጉዳዮችን እናስታውሳችሁ ጠቅላይ ሚኒስትር አብይ አህመድ የዘንድሮ የልደት በዓል መከራችንን ከኋላችን ጥለን ተስፋችንን አሻግረን ያየን የምናከብረው በዓል ነው ሲሉ አስታወቁ በጦርነቱ ምክንያት ለተጎዱና ከቀያቸው ለተፈናቀሉ ወገኖች ድጋፍ ማድረግና በዘላቂነት የማቋቋም ስራ ሊጠናከር እንደሚገባ የሃይማኖት አባቶች ተናገሩ የኢየሱስ ክርስቶስ የልደት በዓልን በማስመልከት እንኳን አድረሳችሁ መልእክታቸውን አስተላልፈዋል የተወዳጁ ተመልካቾቻችን የቲቪ ዜና 57 የአንድ ሰዓቱ በዚሁ ተጠናቋል 2 ሰዓት ላይ ከላሊበላ ጊዜያዊ ስቱዲዮ የቲቪ ዜና 57 ዜናዎች በቀጥታ ወደ እናንተ እየተሻገሩ ቆይታ የምናደርግ ነው የሚሆነው ሮዛ መኮንን ዜናዎቹን የመራው ቆይቻለሁ በያላችሁበት መልካም የዋዜማ ምሽት እመኛለሁ